የምር በጣም ከባድ ነው። ሽንኩርታችሁ በጣም ከባድ ነው። አይን ረምባ በሰበስ ሽኩ ጨረሻት እቺን ነገር ማሻአላ። ግን አየሽው 5 ኪሎ አይመስልም ባንዴ እኮ ነው አመድ ሆነ። ዛሬ ደግሞ ሽንኩርት እየላጥሽ ነው? ሽንኩርት እየላጥኩ ነው። ፐለው የኛ ሀገር ሽንኩርት እኮ በጣም ኃይለኛ ነው። ኮር ለባሶስ ይሆናል ተልሽ በሰበቡ በሽንኩርቱ ሰበብ እንዲያለቅስ ነው። በቃ ይወስጥሽ ምናምን በደንብ ታለቅሽ። የሚገርምሽ እኔ ሽንኩርት እንትን ስል ሰው ሲልጥ ራሱ አለቅሳለሁኝ። አልችልም። አይኔ አለርጅክ አለበትና ሽንኩርት እንደዚህ ሰርግ ቤት ምናምን እነሱ ለላጡት እኔ ፍርስ ብዬ ነው መሞተው። አልችልም። ራሴን ኩላ ያመኛል ምናምን። ያው ግን ማን ይረዳሻል? ተቀናጥተሽ ምናምን ነው የሚመስለው። አንቺም አቃጠለሽ መሰል። የውጭ ያቃጥልም እንዴ? ሽንኩርቱ ትልልቅ ነው። እኛ ቤት ደግሞ አንዴ ነው 5 ኪሎ ምናምን የሚላጠው። ከመቃጠል በሰል አድርጎ ፍሪጅ ማድረግ ይሻላል። በነገራችን ላይ የልጆቹም እኮ ምሳቃ የሚጠቀሰውን አየሽ አይደል? ይሄን ሰሞን እስኪ ጧጧት እስኪ ያሳየውሽ ጉድ። ለአንዷ እንቁላል ፍርፍር፣ ለአንዱ ፓስታና እንትን ያዛሉ እንጀራ ባትክልት፣ ለአንዷ ሩዝና ቺፕስ፣ ለአንዱ እንትን፣ ለሁሉም የተለያየ ስለሆነ ማጠቅሰው ብሬድ ዲስቱ በሙሉ እኮ ነው የሚቆሽሸው። ለምን አስቤዛውንም ጨምረው እንደማይልኩት ነው የማይገባኝ። ትዕዛዝ እንደማብዛታቸው በጣም ሲጀመር አቅሙ ደከም ያለ ሰው ልጁን ለማስተማር አሁን ላይ በጣም ከባድ ነው የሚሆንበት። እንጃ እንደው አላህዬ እኛንም እኔ ከዚህ በኋላ እኔ ኑሮ ይርከስ እያልኩ ዱአ አላረግም። እኛን ያክብረንና የኑሮ ውድነቱ አይሰማን ነው የምለው። ወላሂ እንደው ደሃ የተባለ ያግኝና እኛ አናስታውሰው እንዴ ይሄ ነገር እንደውም ቅናሽ ነው እያልን የምንገዛልህ አድርገን። ወላሂ ለምን ብንከብር አይሰማንም እኮ ካገኘሽ አይሰማሽም ኑሮ ውድነቱ። አይዞሽ አይ ለመላጡ እንደዚህ አድርገሽ ብከትፊት ታብጃለሽ። አዎ እኔም በማሽን ነው የምፈጨው እንትን ለማለት። አዎ እንግዲህ ወደፊት የሳዲ ባል የምትሆነው ሰውዬ ሽንኩርት መላጥ ግዴታ ነው። ወራደበት ከዛውጭ እንግዲህ አስበሽዋል። አንድ ሽንኩርት ስልጥ ይሄን ያህል በካፈሰስኩ ሆድ ለባሰው ማጭዳት ታውሰው ተብሏል። ያው እንደዛ ማለት ነው እንግዲህ። ብሶት መወጫ ነው እየላጡ ምን ነሽ ነው የምታለቅሽው? ሽንኩርት እየላጥኩኝ ነው ለማለት ሽንኩርት ነው ያለሽ ውስጥ አረም በወጣን እኛ መስገጃችን ላይ ሆነን እናለቅሳለን። ላላህ አላህዬ እንደሆነ አምሩ ጠቢቅ ፍርዱ ቅርብ ነው። አላህ ፈረጃው ቅርብ ነው ኢንሻአላህ። አይ ጎበዝ ነሽ ግን ስትልጭ ምናምን እንደው በጣም ነው የተገረምኩት። ማለት ምንም ነገር እኮ ነው ያልጠፋብሽ አንቺ። እኔ እዛ ሁሉንም ነገር የሚልጥ ማሽን አለመምጣቱ ብቻ ነው እስካሁን የሚገርመኝ። ግን እዚህ ያስተዋወቁት አይቻለሁኝ የሚልጥ ሽንኩርቱን እንደ ውድነቱ አይጨርስብንም አላውቅም ወላሂ እንጃ። ግን ያው ማስታወቂያ ላይ ነው እንጂ አረ እኔ እገዛለሁ። በቃ እኔ ሽንኩርት ልጦ የሚከተፍ ማሽን ካገኘው ምንም ብር ይሁን ከመክፈል ወደ ኋላ አልልም። ካላጠልሽ እኮ መክተፍ ላይ የሚያቃጥል አይመስለኝም። አረ መስሎሻል? የተከተፈውን ራሱ ሳወጣው አለቅሳለሁ እኔ። እነ መሐመድ ናቸው የሚፈጩልኝ እና ከተፈጨው ውስጥ ሳወጣ ራሱ በጣም ነው ራሴንም የሚያመኝ። በጣም ነው የሚያመኝ። በጣም ችግር አለብኝ የሽንኩርት እኔ በጣም ረበለው ሽንኩርቱን ጆሮአቸው ላይ ያረጋሉ። ምንም መፍትሄ የለውም የምር የለም። ጆሮሽ ላይ ሰኪው እስኪ ውስጡን እንደዛ እንትን ብሎኛል አቃጥሎኛልና ሰክተሽ ግን ሞከርሽው? ከዛ ለሩዝ ምናምን ከተፊላል ሽንኩርት አላሽኝ ከዛ እንትን አለ እንደገና አርጌበት ነበር አትሻለኝ። አየኛ ሀገር ሽንኩርት ያቃጥላል። የፈረንጆቹ ሞኝ ነው በጣም ያቃጥላል። እንግዲህ እስኪ ሳዲ ለመጀመሪያ ጊዜ 5 ኪሎ ሽንኩርት እየላጠች ትገኛለች። እየነፈረቀችም ትገኛለች። እሷ ደግሞ ለብሶት መወጫ በጣም ጥሩ ነው ተመችቶኛል፣ በሽንኩርት ምክንያት ያለቀስኩ ነው ላለው እያለች ነው።
ግን እኔ ራሴ ያቃጠለኝ ስለሆነ ከዚህ ቦታ ብሄድ ምን ይመስልሻል? አልቻልኩም ቀርጬ ራሱ አልቻልኩም። ምን ባይፈሰሰ ስጨርሽ እመጣለሁ እናቴ። እስቲ ደግሞ ሲፈጭ ታለቅሻለሽ አታለቅሽም የሚለውን ነገር ማየት እፈልጋለሁ። ሆ አይዞሽ 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 አይዞሽ። ኦይ ወንሰሰክሽኝ። ኧረ አልወደቅሽም እኮ እየላጥሽው ነው። ዞሮ ማልቀስ አይኑ እንግዲህ ምን ይደረግ። የኢትዮጵያ ኑሮ እንዲህ ነው እያለ እያቃጠለን ነው ያለ ነው። እንደ ኑሮ ወሰቢው። አይዞሽ 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 ጨርሰሻል። ታገይ። የኢትዮጵያ መዳም እንዲህ ነው ልገዛ አይልም። እሺ ቁጭ ብሎ እየቀረጸ ነው የሚያስልጠው። ክፉ መዳም አይጣልባችሁ። የኢትዮጵያ ሸቃላተ መሆን አላህ ይጠብቀን። የኢትዮጵያ መዳም ወይ እንዲው ዋጋ የላችሁም። እንዲው ዲፍት ያርጋችሁ እንደሚሉኝ አልተራተርም። እንግዲህ ምንም ማድረግ አይቻልም እኮ እሱማ ነው። ግን ያው አንዳንድ ጊዜ ቋንቋ እንኳን ሳትግባቢ አይደል እንዴ? እሱማ አዎ ከባድ ነው። እስቲ ከተወይ አይዞሽ አታልቅሽ። አይዞሽ የምር በጣም ከባድ ነው። ሽንኩርታችሁ በጣም ከባድ ነው። አይን ረምባ በሰበስሽ እኮ አጥባ በዛበት። ወዙ ሄደ አውቄ ሀያትም እያላላተችሽ ነው እንዴ? እየላትሽ ነው። ጉድ መፍጫው አቅም ይፈልጋል። በነገራችን ላይ እንደሱ ቁመሽ ካልሆነ አይፈጭልሽም። አቅም ስለሌለሽ ነው። ልገዝሽ ሲሉሽ አትወጂ እንዴ? ተቸገርኩ እኮ በጣም ነው እንትን የሚለው የሚያስቸግረውሽ። አረ ይበቃዋል። ምንድነው እንዴ? ውሃ ሊያወጣ እኮ ነው። በቃው ተቆላልቶ ደግሞ እንትን ይላል እኮ። ቆንጆ ነው። በቃ ይሄ በቂው ነው። ቆንጆ ሲበስል ሲታሽ ደግሞ እንትኑ ያታግላል። ሽንኩርቱ ላይ ወደቅሽ? አረ ግን አልወደቅሽም። በእርግጥ ከትፈሽ ደግሞ እናይሻለን። እስኪ ሰንጠቅ አድርጊው። አነስ ሲል መሰለኝ ቶሎ የሚፈጨው። ሂጂ ሀዩ ቢላዋን አንጭላት። አዎ ሰንጠቅ ታድርገው። አነስ ያለው ሲሆን ቶሎ ይፈጨዋል ይመስለኛል። እኛ ግማሽ ስለሆነ ያደረግነው ለመፍጨት እምቢ አለን። እንግዲህ በኤሌክትሪክ ላስፈጫ መጣኋት። እንዴም ቢብላ በግድ ታግላ ልትሞት ሆ ይሄን በደንብ ነው ጨረሻት። እቺን ነገር ማሻአላ። ግን አየሽው 5 ኪሎ አይመስልም። ባንዴ እኮ ነው አመድ ሆነ። አሁንም ያረከሽ ነው እንዴ? ማሻአላ። ውሃው እንትን ሲል መሰለኝ በቃ እንደሱ ሆኖ ውሃው እንትን ሲል በቃ እዚህ ፍሪጅ ማስገቢያው ላይ አድርገን እናስገባዋለን። መቼም እንደዛ ተቃጥለሽ ለማብሰል በቃሽ። ምንም አይሽ አልሐምዱሊላህ። መቼም አለቀሻት። አንድ ዘመድ ቀብራታ አይተሽ የፈሰሰውን በጣም እንትን ነው። በጣም ያቃጥለው። ኧረ እኔ አንቺ እየላጥሽ እዚህ ሲበስል ራሱ እንትን እያለኝ ነው። ያ ረቢ አላህ። አይ ማሻአላህ አሪፍ ነው። አሁን በስሎ በቃ ከበሰለ በኋላ ማቃጠል ይለቀዋል መስለኝ። እንግዲህ እንደዚህ እያለች ብዙ ቪዲዮ እየሰራችላችሁ ነው። እናንተ ደግሞ ሰብስክራይብ በማድረግ አስደስቷት። ቪዲዮውን ይውላት ሰዓቱ እንዲሞላ ማለት ነው። ሞኔታይዝ የሚሆነው ሰዓቱ ሲሞላ ነው። አሁን ሰብስክራይብ ሞልቶላታል፣ ግን ሰዓቱ አልሞላምና ስራም ላይ ብትሆኑ ቪዲዮውን ከፍታችሁ ተውት፣ ራሱ ይቆጥርላታል ማለት ነው። እና በጣም እንወዳችኋለን፣ እናከብራችኋለን። ስለምታግዙን ስለምታዩልን ኑሩልን። የምትዩ መልእክት አለሽ? ሰብስክራይብ አድርጉ፣ ቻናሉን አሳድጉት። አዲስ ቻናል አይደለም፣ በእህቴ ነው የገባሁት እኔ። የእህቴን ቻናል ነው በዛ ነው ይሰራልት።
እሷም ሞኔታይዝ አልሆነላትም ገና ሰብስክራይብ ብቻ ነበር የሞላላት። አዲስ ከመጀመር ምናምን ብላ ነው እሷ የሰጠች። ከዜሮ እሷም አልሰራችበትም። ምን ይሰራላታል ቁጭ ከሚልባት። ያው ሰብስክራይብ አድርጉት። ሰዓቱ ትንሽ ከብዳል ምናምን ያሉ ነው። ሰዓት መሙላት ነው፣ ችግር የለውም። ዞሮ እኔ ኤዲት ማድረጉን እያንዳንዱን ደግሞ አሳይሻለሁ። እንደው ወደፊት እንኳን ብትሰሪ እንዴት መስራት እንዳለብሽ አሳይሻለሁ ኢንሻአላህ። አሁን ላይ እንግዲህ ረምላነች ሰራችበት ያለችው ትልየሌ ቪዲዮውን የምታቀናብረው ምናምን ያን ደግሞ ቀስየት ለሰነች አሁን ላይ የለም። ያው ስልኩ ብዙም እንደዚህ የኛ ስልክ ጥራት ስለሌለው ማለት ነው በሷ ስልክ ነው የሚሰራው ማለት ነው። ስለዚህ ቻናላችን ካደገ እኛም እንገዛለን የተሻለ ስልክ፣ ሌላ ነገር እናሻሽላለን ሁሉንም ነገር ኢንሻአላህ። ድጋሚ ወደ ስደት ያለ መሄድ እዚሁ እንዳለው ነገር የኢትዮጵያ ኑሮ ደግሞ እስኪንየው ብለናል። እውነት ነው። ኢንሻአላህ ይሳካል ብለን እናስባለን። እኛም እንወዳቸዋለን። ውዶች አትጥፉ፣ ይዩልን እንላለን። ሰላም አለይኩም ወራህመቱላሂ ወበረካቱ።